ስለ ኢትዮጵያ በየጊዜው የሚጸልዩ ሰዎች እስኪ አንድ ቀን አግኝታቸው እስኪ ጸሎት አቁም ብላቸው እኛ ጸሎት ካቆምንማ ኢትዮጵያ ሰላም ምትሆን ይመስላል ይሏል። ምን ማለት መሰለህ ያገር ጠባቂ እንደሆኑ አይነት ፊሊንግ ነው የሚሰማቸው። ይሄ ማይንድ ፕራይም ሚኒስተሩ ላይ ብቻ ጋር ነው የምታገኘው። ይሄ ማይንድ አመራር ስፍራ ጋር ያሉ ሰዎች ጋር ብቻ። እነዚህ ሰዎች ግን ይሄንን ማይንድ ያመጡት ፍሮም ሆሊ ስፒሪት ነው። ሃሎ ፕሬየር ላይፍ ያላቸው ሰዎች ደሞመንት ሲያገኙ ምንድነው የሚሉት እኮ ሚሉት እቺን ሀገር ያለንላት እኛ ነን እኛ ካልጸለይን ምናምን ብሎ ነው የሚያወሩ። አንድ ፖለቲከኛ እንደዚህ እኮ እቺን ሀገር ያለንላት እኛ ነን አይልህም። ምን እናርግ ብሎ ነው የሚያወራ። እነዚህ ሰዎች እቺ ሀገር እኛ ካልጸለይንላት ነው የሚሉ። ማይንዳችሁ ትራንስፎርም ይሆናል። ማይንዳችሁ መለወጥ ይጀምራል። ማይንዳችሁ መቀየር ይጀምራል። አብዛኛው አማኝ ከሆሊ ስፒሪት ፕሬዘንስ በላይ ዙሪያው ካሉ ኤንጀሎች ፕሬዘንስ በላይ ላይፉ ላይ ያሉ መንፈሳዊ ውጊያዎች እነሱን ፊል ያደርጋቸዋል። ልክ ነኝ አይደል? መንፈስ ቅዱስን ፊል አደርገዋለሁ ከሚል አማኝ በላይ ውጊያ ያለብኝ የሚል አማኝ ይበልጣል። የዴመንን ፕሬዘንስ ፊል የሚያደርግ አማኝ ይበልጣል በቁጥር። ዴመንን ፕሬዘንስ በደንብ ያውቁታል። ቢኮዝ ለዴመን የሚመች አትሞስፌር በቃላቸው ውስጥ ክሬት አድርገዋል። የሚናገሯቸው እያንዳንዱ ቃላቶች በሙሉ ለዴመን የሚያመች አትሞስፌር ክሬት የሚያደርጉ ናቸው። ዘንድሮ ማለቀለን የሚል ቃል ሆሊ ስፒሪትን የሚጋብዝ አይደለም። ኤንጀሎችን ወደ አንተ ላይፍ የሚጋብዝ አይደለም። የዴመንን ፕሬዘንስ ምን የሚያደርግ ነው? እያንዳንዱ ላይፋቸው ላይ ያሉ ውጊያዎች በሙሉ እነሱ የፈጠሯቸው አትሞስፌሮች ውስጥ የሚወረወሩ ፍላጻዎች ውጤት ናቸው። ዴመንን ላይፋቸው ድረስ ቤታቸው ድረስ ጎትቶ ያመጣው ምንድነው ብትለኝ እነሱ ምን ያሉት ነው? ክሬት ያደረጉት ነው። መጽሐፍ ቅዱሳችሁን ስታነብ ራሔል ከላባ ቤት ተለየች። ያዕቆብ ጋር ተያይዘው ወጡ። የመጨረሻና የመጨረሻ ብለው ነው የወጡት። ላባ ያሉበት ድረስ ተከተላቸው። ቢኮዝ የላባን አማልክትና የላባን ጣዖት ራሔል ይዘዋለች። እና ያዕቆብ እንደዚህ ያለ ይሄን ሰውዬ ተፋትቼው አይደል እንደመጣሁት ከዚህ ሰውዬ ጋር ያለኝን ነገር ተቆራርጫለሁ ምናምን ሲል ያለኝን ነገር አምጣለው ያለኝን ነገር አምጣ። ብዙዎቻችሁ ዴመን ፎሎ የሚያደርጋችሁ ዋይ ለምን ይመስላችኋል? በረምስም ስፒሪቹዋል ፋዘር አባቴ ፕሮፌት ኤንጀል እንደዚህ ይላል። ብርቱካንን ብትጨምቁት የምን ጭማቂ ነው የምታገኙት? የብርቱካን። ማንጎንስ አብዛኛውን ክርስቲያን ብትጨምቁት አጋንንት ነው የምታገኙት። ከኔ ጋር ናችሁ? ሆሊ ስፒሪትና መንፈሳዊ ጊፍት አይደለም የምታገኙት። በረምስ ከላባ ቤት መውጣት ትፈልጋለች። ላባ ቤት ያሉ ነገሮችን ግን ጥላ መውጣት አትፈልግም። አንዳንዶቻችሁ ከአጋንንታዊ ስራትና ከአጋንንታዊ ነገር 100% መፋታት ትፈልጋላችሁ። ላይፋችሁ ላይ ያሉ አጋንንታዊ ካራክተሮችን ግን መጣል አትፈልጉ። ከኔ ጋር ናችሁ? ላይፋችሁ ላይ ያሉ አጋንንታዊ ልምዶችን መጣል አትፈልጉም። እነዛ ልምዶች በሙሉ በጌታ በኢየሱስም ከዚህ ሰዓት ጀምሮ አራግፍ ያለው ነው ስሙኝ። በረም ስሙ። እዚህ የምንሰበሰብበት ታይም ላይ በጌታ በኢየሱስም አራግፍ ያለው ብለን እንጸልያለን። እዚህ ደሊቨር ትሆናለህ። ከበር ከወጣ በኋላ ራስህ ዴመኑን ላይፍ ላይ ትጋብዘዋለህ። በሜሬጂ ላይ ውጊያ ያለብኝ፣ ፋይናንስ ላይ ውጊያ ያለብኝ፣ እዚህ ጋር ውጊያ ያለብኝ ራስህን ኢንቫይት ያደረከው እዚህ አንተ እንድንጥለው ጭምር ፈልገን እኮ ነን። ላይ ካንተ ላይፍ ላይ ተነቀለ እያለ ይጸልይ ነው። ከጸለይን በኋላ ንግግሮችህን ያቸው፣ ካራክተርህን የው፣ ከሰዎች ጋር ያለህን ኢንተራክሽን የው፣ ከሰዎች ጋር ያለህን ፌሎ የው። ልብህ ላይ ደሞመንት የሆነ ነገር ሰው ስታይ ቁጣ አለ፣ መራራነት አለ፣ ሰምቲንግ አለ። ዴመን አንተን ፎሎ አለማድረግ አይችልም። ከኔ ጋር ናችሁ? ፎሎ አለማድረግ አይችልም። ምሳሌ አሁን ላይክ የመሳይን ስልክ ነጥቄው መሮጥ ብጀምር የመሲን ስልክ ኪያ የሚከተለኝ እንዳይመስልህ። መሲ ነው የሚከተለኝ። ስለወደደኝ አይደለም የሚከተለኝ፣ ስልኬን አምጣ እያለ ነው የሚከተልህ። ዴመን ላይፋችሁን ሲዞር ፈልጓችሁ ብቻ እንዳይመስላችሁ። እሱ ጋር ያለን ነገር ነጥቃችሁታል፣ ወስዳችሁ መልሱልኝ እያላችሁ ነው። እናንተ አንመልስልህም ነው የምትሉት፣ እሱ እስከምትመልሱለት ድረስ ዙሪያችሁን ይዞራል። አየህ ደሞመንት ስልኩን የወሰድኩ ሰዓት ስልኩ የመሳይ መሆን አቁሟል። የኔን የሆነው መሳይ ላይክ ቤቴን የሚያፈላልግ ወጥቼ በገባውበት ስፍራ በሙሉ አምጣ ሚል ለምን ይመስልሃል? መልስልኝ ነው። ዴመን ላይፋችሁን ሲዞር፣ ዴመን ነገሮቻችሁን ሲያበላሽና እናንተ ህይወት ላይ እጁን ሲዘረግ እያለ ያለው ነገር እኮ አንድ ነው። የወሰርክብኝ ነገር አለ አምጣ እያለ ነው። ወስደህበታል። ያንተ አይደለም ያ ካራክተር።
ያ የላይፍ ምልልስ ያንተ አይደለም፣ አንተ ነጥቀው ነው። ሰው ምን እያለ ነው? አምጣ እያለ ነው። አምጣ እያለ ነው። እመኑኝ፣ ላይፋችሁ ላይ አጋንንታዊ በጣም ከባባድ ፍላጻዎችና ውጊያዎች ካለባችሁ ላይፋችሁን ቼክ አድርጉት። እዚህ ወርሺፕ አድርገን ሉሲፈር አፈር ነው፣ ከሉሲፈር ይልቅ ጉንዳን የተሻለ አቅም አላት ብለን አስተምረን ደሞመን ስንወጣ እሱ ጌታ ከሆነብህ እዚህ አፈር ነው ብለን እኮ ያስተማርነ። ደሞመን ስትወጣ ፋይናንስ ላይ ጌታ ከሆነብህ፣ ላይፍ ላይ ጌታ ከሆነብህ፣ ላይፍ ላይ አቅም አግኝቶ ከሰለጠነብህ የሱ የሆነን ነገር አንተ ላይፍ ውስጥ ይዛሃል። እሱን ለመላቀቅ ምንድነው ማድረግ ያለብህ? ውሰድልኝ ነው ማለት ያለብህ። አልፈልግም። ላባ ለጨረሻ ጊዜ ራሔልንና ያዕቆብን የተፋታቸው ራሔል የደበቀችውን አውጥታ የሰጠች ሰዓት ነው። ይሄ ሰውዬ ከዚህ ውጭ ምንም ነገር አይፈልግም። ያን ሁሉ መንገድ አቋርጦ እንዲመጣ ያደረገው ለምን ይመስልሃል? አቋርጦ እንዲመጣ ያደረገው አንድ ነገር ነው፣ ራሔል የያዘችው ነገር። ራሔል የያዘችውን ነገር እስከጣለች ድረስ ለላባ የሚመች አትሞስፌር የለም እዛ ውስጥ። ለላባ የሚመች አትሞስፌር የለም እዛ ውስጥ። ለዛ ነው የብሉይ ኪዳን ሰዎች ከግብጽ ሲወጡ ከነዓን ውስጥ እስኪገቡ ድረስ እያንዳንዱ ሚስቴክ ይሰራን ሰው በሙሉ እግዚአብሔር በሞት ይበቀል ነበር። ሆይ ለምን ይመስልሃል? እያንዳንዱ የሚፈጠሩ ሚስቴኮች በሙሉ እነሱ ተቀደሰ ወይም ንጹህ ነው የተባለው ህዝብ ውስጥ፣ ለእግዚአብሔር የተለየ ነው የተባለው ህዝብ ውስጥ ዴመን የመጥራት አቅም አለው። ዴመን የመግባት አቅም አለው። ሟርተኛ ስትገኝ ገደላት ይልሃል ጋድ። ሆይ ለምን ይመስልሃል? አንዲት ሟርተኛ አንድን ሀገር የመረበሽ አቅም አላት። ሄሎ ክሬት የምታደርገው አትሞስፌር ባድ ነው። ክሬት የምታደርገው አትሞስፌር ባድ ነው። ለዛ ነው አዲስ ኪዳንን መልእክቶችና ዮሐንስ ራእይን እንኳን ጭምር ስታነቡ ከዚህ ተጠንቀቁ፣ ከዚህ ተጠንቀቁ፣ ከዚህ ተጠንቀቁ ይላል አይደል? ከእንደዚህ አካሄድ፣ ከእንደዚህ አይነት ትምህርት፣ ከእንደዚህ አይነት ተጠንቀቁ፣ ተጠበቁ ምናምን እያለ ያወራል። ቢኮዝ ደሞመን ሳትጠነቀቅ ያስከው ሰዓት፣ አንተ ላይፍ ላይ ሆልድ ያደረከው ሰዓት ሉሲፈር ከሩቅ መቀመጥ አይችልም። ፍሬንድ ትሆናላችሁ። ፍሬንድ ትሆናላችሁ። ቢኮዝ የስ የሆነን ነገር ናው ባለቤቱን ጭምር ነኝ ብለሃል። የስ የሆነን ነገር መመለስና ካንተ ላይፍ ላይ መንቀል አትፈልግም። ደሞመንት የዛ ታይም ላይ አንተ ላይፍ ላይ ኦፖርቹኒቲ ያገኛል። አንተ ላይፍ ላይ ኦፖርቹኒቲ ያገኛል። ፕሬየር ትልቅ አቅሙ ምን እንደሆነ ልንገራችሁ። ፕሬየር የሚጸልዩ ሰዎች ለዴመን የሚሆን አትሞስፌር መፍጠር አይችሉም። የሚጸልዩ ሰዎች ለሆሊ ስፒሪት ፕሬዘንስ እና ለሆሊ ስፒሪት ግሎሪ ብቻ ነው ክሬት የሚያደርጉት አትሞስፌር የሚመቸው። ሄሎ ከኔ ጋር ናችሁ? የሚጸልዩ ሰዎች በሚጸልዩ ሰዎች የሚፈጠር አትሞስፌር ውስጥ ዴመን መጠቀም አይችልም። አድቫንቴጅ ማግኘት አይችልም። ዴመን የሚጸልዩ ሰዎችን አይደለም የሚዋጋው። ዴመን እንዳትጸልዩ ነው የሚዋጋቸው። መጸለይ ከጀመራችሁም ኦልሬዲ ዊን አድርጋችሁታል። ሐሳቡን፣ አይዲያውን፣ ፕሮግራሙን በሙሉ አሸንፋችሁታል። ሰይጣን የሚጸልዩ ሰዎችን አይደለም በብዛት የሚዋጋው፣ እንዳትጸልዩ ነው የሚዋጋቸው። ለዛ ነው ብዙ ጊዜ ፕሬየር ስታስቡ ነው ፋይት የሚበዛባችሁ። መጸለይ ስትጀምሩ አይደለም ፋይት የሚበዛባችሁ። ገና ስታስቡት ነው ውጊያው የሚበዛባችሁ የሚበረታባችሁ። ቢኮዝ ዴመን ፕሬ እንዳታደርግ ነው የሚፈልገው። ፕሬ አላደረክም ማለት ክሬት ያደረገው አትሞስፌር በሙሉ ለሱ የሚመች ነው። ክሬት ያደረገው አትሞስፌር በሙሉ ለሱ የሚመች ነው። ከፍ ያለ ስፒሪቹዋል አትሞስፌርን ክሬት ማድረግ ከፈለጋችሁ መሆን ያለባችሁ የፕሬየር ሰው ነው። ካሊ ፕሮዶስ ሳካታ በገባችሁበት ስፍራ በሙሉ የምትጸልዩ ሰዎች፣ በገባችሁበት ስፍራ በሙሉ የምትጸልዩ ሰዎች፣ በገባችሁበት ስፍራ በሙሉ የምትጸልዩ ሰዎች፣ በገባችሁበት ስፍራ በሙሉ ለሬዲያ ክራዶስ ሳካቴ ሪፓቶራ ባሃቶሳ ሊፕራዲያኮስ ራካታ ሊፕራዲያኮስ ሳቴ ጄሌብሬዲያ ብራዶስ ሳካቴ ራካታራ ባሳ ሊፕራዲያኮስ ጄሌብሬዲያ ብራዶስ ሳካቴ ራካቶራ ባሳ ሊፕራዲያ
ሪካቶራ ባሳሊ ፕራዲያኮሳቴ ጄሌ ፕሬቲያ ክራዶሳቲ ፕራዲያኮስ ራካቶንዳ ራባሳሊ ሌብሬዲያ ፕራዶሳካቴ ራባሃቶራ ባሻቴሬ ቦሳቴ ጄሌ ብሬዲያ ክራዶሳቴ ፕሮኮቶሳሊ ፕራዲያኮሳቴ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኢየሱስም እየጸለየ ሳለ ምኑ ተቀየረ? በደንብ ስሙን። መጽሐፍ ቅዱሳችሁን ከዚህ ቃል ውጭ ጂሰስ ኤልያስንና ሙሴን ባንድ ላይ ኢንካውንተር ያደረገበት ታይም የለም። ሙሴና ኤልያስን የጠራቸው የጂሰስ ፕሬየር ነው። የእናንተን ኢንካውንተር የሚጠራው የእናንተ ፕሬየር ነው። የእናንተን ኢንካውንተር ወደ እናንተ ላይፍ የሚጠራው የእናንተ ፕሬየር ነው። የእናንተ ኢንካውንተር የሚጠብቀው የእናንተን ፕሬየር ነው። ከኔ ጋር ናችሁ? የእናንተ መንፈሳዊ ኢንካውንተርና መነካካት የሚጠብቀው የእከሌን ጸሎት አይደለም፣ የእናንተን ጸሎት ነው የሚጠብቀው። ደሞመንት መጸለይ ጀምራችኋል ማለት ሩቅ የነበረው ኢንካውንተራችሁ ወደ እናንተ ላይፍ ማምጣት ጀምራችኋል ማለት። ሩቅ የሆነውን ምን ወደ እናንተ ላይፍ መጥራት ጀምራችኋል ማለት ነው። ደሞመንት ፕሬ ባረጋችሁ ቁጥር ለኢንካውንተሮቻችሁ ቅርብ ነው የምትሆኑት። ደሞመንት መጸለይ በጀመራችሁ ቁጥር ለምን ለእናንተ መንፈሳዊ ኢንካውንተር ምን ነው የምትሉት? ቅርብ ነው የምትሆኑት። በረምስ ፕሬየርን እንደ ስራ አታስቡት። ሰይጣን ብዙ አማኞችን ከሚሸውድበት መንገድ መካከል አንዱ ምንድነው ካልከኝ ፕሬየርን እንደ ስራ እንድታስቡት ያደርጋቸዋል። ደሞመንት የሆነ ኬዝ ቢያጋጥማችሁ ቤቴ ስገባ ጸልያ ነው የምትሉት። ያ ማለት አንድ የቢሮ ሰራተኛ የሆነ ኬዝ በስልክ ብትነግረው ቢሮ ልግባን ለስራው ነው አይደለም ይልህ፣ ስራ ስለሆነ ነው። ሶ ፕሬየር ሲመጣ የሆነ ኬዝ ቢያጋጥማችሁ ምንድነው የምትሉት? ቤቴ ገብቼ ፕሬ አደርጋለሁ ነው የምትሉት። ቤቴ ገብቼ ምን ላለሁ? ፕሬ አደርጋለሁ። እመኑኝ ቤታችሁ ገብታችሁ ግን ፕሬ ታደርጉ። ልክ ነኝ አይደል? ብዙ ጊዜ ቤቴ ገብቼ ፕሬ አደርጋለሁ ምትል መቼም ደን ወደ መኝታችሁ ልትመጡ ስትል ለሊት ተነስቼ ጸልያለሁ ትላላችሁ። ከዛ ጧት በግድ ነው የምትነሱት። ውሃ ተደፍቶባችሁ ነው የምትነሱት። ልክ ነኝ አይደል? ገና ፕሬየሩን ስታስበው እንደምትለው በቃ ለሊት እነሳለሁ አሁን ትንሽ ስለደከመኝ ልረፍና ለሊት ተነስቼ ለሊቷን ሙሉ ይጸልይኩ አድራለሁ ብለህ ነው ምን የምትለው ቲንክ የምታደርገው። ደን ጧት በግድ ነው የምትነቃው። ጧት ነክተህ እንኳን ፕሬ አታደርግም። በቃ ዛሬ ማታ በቃ ከሆሊ ስፒሪት ጋር ማጥፋት ጊዜ ነች ብለህ ነው የምታስበው። ማታዋ ስትመጣ ምን ፕሬ አታደርግም። ቢኮዝ ዴመን ፕሬየርን እንደምን አድርጎብሃል ማይንድ ላይ እንደ ስራ። እዚሁ መንገድ ፕሬየርን ቀላል የሚያደርግላችሁ መንገድ ምን እንደሆነ ታውቃላችሁ? መጸለይ ነው። እጅግ በጣም ቀላሉ መንገድ ፕሬየርን ኢዚ የሚያደርግላችሁ ቀላል የሚያደርግላችሁ መንገድ ምን እንደሆነ ካልከኝ መጸለይ ነው። ደሞመንት ለሊት ተነስቼ እጸልያለሁ የምትልበት ስፍራ ላይ ለ2 ደቂቃ ለምን አይሆን? ራካታ ሳሊ ፕራዲያኮስ እመነኝ። ደሞመንት 2 ደቂቃችን ያደረከ ሰዓት እንቅልፍህ መቆየት አይችልም። ለምን እንቅልፍህ መቆየት እንደማይችል ልንገርህ። እንቅልፍ መቆየት እንደማይችል ጸና። ለምን እንቅልፍ መቆየት እንደማይችል ነገር ሆሊ ስፒሪት ፕሬ እንድታረግ ስለሚፈልግ ፕሬ የማድረግ ፍላጎቱን አንተ ውስጥ ያስቀምጣል። መፈለግንም ማድረግንም ከማን ነው? ከሱ ነው አይደለ? ፕሬ ማድረግ መፈለግን አንተ ውስጥ ያስቀምጣል። ዴመን ፕሬ ልታረግ እንደምትችል ስለሚገባው ለእንቅልፍ የሚያመች አትሞስፌር ክሬት ያደርግልሃል። ካልተኛህ ጸልያለህ፣ ሌላ ስራ የለህም። መተኛት ካልቻልክ ደግሞ ቢዚ ሊያደርግህ የሚችል ነገር ክሬት ያደርግልሃል። ደን ሆሊ ስፒሪት በዛ ታይም ላይ ፕሬ እንድታረግ ፈልጓል። አንተ ግን ተኝተሃል። ኔክስት ዴይም ሲመጣ ልክ እንደዛው ነው የምትሆነው። የሚቀጥለውም ቀን ሲመጣ ልክ እንደዛው ነው የምትሆነው። ሞመንት ፕሬ የማድረግ ፊሊንጉ የተሰማችሁ ሰዓት እዛው ላይ ያላችሁበት ስፍራ ላይ ሪካቶራ ባሻቴ ቢኮዝ ሆሊ ስፒሪት ፕሬ የማድረግን ፍላጎት እንዲሁ ላያፋችሁ ላይ አያመጣም። ሰምቲንግ ክሬት ማድረግ የሚፈልገው ነገር እስከሌለ ድረስ ዝም ብሎ የመጸለይን ፍላጎትና መሻት ውስጣችሁ ውስጥ አይጨምርም። ደሞመንት ያ የመጸለይ መሻትና ፍላጎት ተጨምሯል ማለት በደንብ ስሙ። ያንን የሆሊ ስፒሪትን ፕሬዘንስ ወይም የሆሊ ስፒሪት ውስጣችሁ እንዲሰማ ያደረጋችሁን ስሜት ኢግኖር በማድረጋችሁ ምክንያት ኢግኖር ያደረጋችኋቸውን የእናንተን ብለሲንጎች አስቧቸው።
ያመለጣችሁ ዴመን አድቫንቴጅ ያገኘባችሁ ድሎቻችሁን በሙሉ the moment ያ ፊሊንግ የተሰማ ሰዓት 2 ደቂቃ እንኳን ማሰብ ያለብህ ካሊፕሮቶሳካታይ ጄሌብሬዲያ ፕራዶሳካቴ ሪካቶራ ባሻሊ ፕራዲያ እመነኝ እንቅልፍ መቆየት አይችልም ደን እንቅልፍ መቆየት እንደማይችል ገብቶ 3 እና 4 ደቂቃ ውስጥ ፕሬ ማድረግ ከጀመርክ በኋላ ኔክስ የምትጣለው ካንተ ማይንድ ጋር ነው ለምን አታርፍም ለምን ትናትልም ቢኮዝ ፕሬ የሚያደርጉ ሰዎች በሙሉ የነሱ ነፍሱስ ጋርሊ አይዲያ ይገኛል ብለህ እንዳታስብ ዴመን እነሱን ፋይት ማድረግ ያቆማል ደን እንዴት ፋይት ያደርጋቸዋል ካልከኝ የሱ መገኘት ሳያስፈልግ እነሱ ማይንድ ውስጥ ያስገባቸው አይዲያዎች አሉ ፕሬ ማድረግ ስትጀምሩ እነሱ አይዲያዎች መውጣት ስለሚጀምሩ አይዲያዎቹ እናንተን ፋይት ማድረግ ይጀምራሉ ቢኮዝ ፕሬ ያደረጋችሁ ሰዓት አይዲያዎቹ መቀመጥ አይችሉም መውጣት ይጀምራሉ ሃሎ ቴንክ ዩ ምን ማለት ይጀምራሉ መውጣት ይጀምራሉ በኃይል መውጣት ይጀምራሉ ለሰከንድ መቀመጥ አይችሉም ቢኮዝ ኔክስ ከሱ ፕሬዘንስ በላይ ፋይት የሚያደርጓቸው አይዲያዎቻቸው ናቸው ፋይት የሚያደርጋቸው አይዲያዎቻቸው ነው የዴመን አይዲያዎች ናቸው ምን ማለት እንደሆነ ልንገራችሁ ትናንትና ማታ ድንገት አንድ ሰው ተጣላችሁት ይጣላችሁ ትናንትና ማታ ነው በጣም ኃይለኛ ጸብ ነው ይጣላችሁት ኃይለኛ ጸብ ከጣላችሁት በኋላ ትናንትና ማታ ተንበረከካችሁ ደን ፋይት የምታረጉት ከዴመን ጋር አይደለም ከራሳችሁ ጋር ነው the moment ፕሬ ያደረክ ሰዓት ሆሊ ስፒሪት ይሄንን ሰው ያውጣው ይልሃል ያንተ ማይንድ ደግሞ ምን ይልሃል አይ ብዙ በድሎኛል ይቀመጥ ቢኮዝ ማይንድ ለእግዚአብሔር ፍቃድ ሳይሆን ከብዙ ልምዶች የተነሳ ለዴመን ፕሬዘንስ እውቅና ስለሚሰጥ ዴመን ላይፍ ለቆ እንዲሄድ አይፈልግም ያንተ ማይንድ the moment ያንን አይዲያ ያቆየው ሰዓት ዴመን አብሮ ይቆያል ሉሲፈር አብሮ ይቆያል ያወጣው ሰዓትስ ጥሎ ሄዳል ብቻ አይደለም ያንተን ፕሬየር ኔክስ ሊያስቆም የሚችል ምንም አይተሄደ አይኖርም ያንተን ፕሬየር ኔክስ የሚያስቆም ምንም ነገር የለም ቢኮዝ የሚያስቆሙን አይዲያዎች በሙሉ ሆሊ ስፒሪት ካንተ ውስጥ ነቅሏቸዋል the moment ፕሬይ ማድረግ ስትጀምሩ የመጀመሪያው ለውጥ የምታዩት የእናንተ ማይንድ ላይ ነው ማይንዳችሁ ውስጥ ያሉ ናው ማይንዳችሁ ኖርማል ስቴት ላይ ነው ምንም ያሰባችሁ አይደለም ይሰማችሁ ያለው የኔን ትምህርት ነው አይደል ፕሬይ ማድረግ ጀምሩ እስኪ ቤታችሁ ውስጥ ገብታችሁ እንደነዚህ አይነት ሐሳቦች እንደ ማይንድ ውስጥ አሉ ብላችሁ እስክትገረሙ ድረስ አይዲያዎች ብቅ ማለት ይጀምራሉ ልክ ነኝ አይዲያዎች ብቅ እኔ ማይንድ ውስጥ ነው እንደዚህ አይዲያዎች ያሉት እስከምትሉት ደን አይዲያዎቹ ጋር ፋይት ታረጋላችሁ why ሆሊ ስፒሪት ፕሬይ ማድረግ ስትጀምሩ መጀመሪያ ትራንስፎርም የሚያደርገው የእናንተ ማይንድ ነው የእናንተን ማይንድ መቀየርና መለወጥ ሂደት ውስጥ ሆሊ ስፒሪት ስለሚገባ እናንተ ማይንድ ውስጥ የማያስፈልጉ ጋርቤጆችን በሙሉ ማስወጣት ይሆናል የመጀመሪያ ስራው ኖ አይወጡም ካልክ እመነኝ ማይንድ ትራንስፎርም አይሆንም ሆሊ ስፒሪት የመጀመሪያ ስራው ምንድነው ያንተን ማይንድ ምን ማድረግ ነው ትራንስፎርም ማድረግ ነው መቀየር ነው በዛ መቀየር ሂደት ውስጥ አንተ ማይንድ ውስጥ ያሉ ጋርቤጆችን በሙሉ ሆሊ ስፒሪት ማውጣት ይፈልጋል አንተ ጋርቤጆቹን የምትፈልጋቸው ከሆነ የሆሊ ስፒሪትን ፕሬዘንስ ስዊት የሆነውን ጣፋጭ የሆነውን የመንፈስ ቅዱስን መገኘትና አትሞስፌር ፊልም ማድረግ አትችልም ያንን ፕሬዘንስ ልትደሰትበት አትችልም ቢኮዝ እነዚህ ማይንድ ውስጥ አንተ እንዳትለወጥ ያልተቀመጡ አይዲያዎችን በሙሉ አንተ ማውጣት አትፈልግም ሶ the moment ፕሬይ ስንጀምር የመጀመሪያ ስራችሁ የሚሆነው ከመንፈሳችን በፊት ማይንዳችን ትራንስፎርም ማድረግ ይጀምራል ማይንዳችን ትራንስፎርም ማድረግ ጀምር ለዛ ነው ሰዎች በጌታ ሆነው ፕሬይ የሚደረግበት ስፍራ ላይ ጥለው ነው የሚወጡት ቢኮዝ አባታቸውን ይቅር ማለት ይከብዳቸዋል አባታቸው እነሱ ላይፍ ላይ የበደላቸው በደል በሙሉ ትዝ ይላቸዋል ሆሊ ስፒሪት በዛ ፕሬየር ውስጥ መጀመሪያ መቀየር የሚፈልገው ሪኒው ማድረግ የሚፈልገው የነሱ ማይንድ ነው ከኔ ጋር ናችሁ እነሱ ማይንድ ውስጥ ደግሞ ብዙ ትዝታዎች ካሉ ማይንዳቸው ውስጥ ያንን ሐሳብ ማውጣት ስለሚከብዳቸው ከዚህ ፕሬየር አትሞስፌር ውስጥ ይወጣሉ ዛሬ ማይንዳችሁ ትራንስፎርም እንዲሆን ጸልያለሁ ማይንዳችሁ ትራንስፎርም እንዲሆን ጸልያለሁ ማይንዳችሁ ትራንስፎርም እንዲሆን ጸልያለሁ በደም ላይፋቸው ላይ ቼንጅ የሚያዩ ሰዎች በሙሉ የፕሬየር ሰዎች ናቸው ኦልዌይስ ፕሮፌት ኤንጅል ጋር በተገናኘው ቁጥር አንድም ቀን በጌታ ፊት ነው የምነግራችሁ በሱ አገልግሎት ቀን ይቻላልም አንድም ቀን በሱ ሚኒስትሪ ቀን ይቻላልም ኦልዌይስ የምቀነው በሱ ማይንድ ነው ኦልዌይስ የምቀነው በሱ ማይንድ 1000 ሰዎች እንደዚህ በሰበስብ የሱን ግማሽ ማሰብ አይችሉም የሱን ግማሽ እውነቴን ነው የምላችሁ የሱን ግማሽ ማሰብ አይችሉም
ነገሮችን የሚያይበት ቪው፣ ለነገሮች ያለው አመለካከት ኤቭሪቲንግ በሙሉ አብዛኞቹ ፕሮፌሲዎች ከሱ ስፒሪት የሚፈልቁ እንዳይመስላችሁ ትራንስፎርም ከሆነው ማይንዱ የሚፈልቁ ናቸው። ምን ማለት እንደሆነ ልንገራችሁ። ኢኮኖሚክስ የተማሩ ሰዎች አሉ አይደል? ኢኮኖሚክስ የተማሩ ሰዎች የኢትዮጵያን የቢዝነስ እና የፋይናንስ አካሄድ ያውቁታል። ልክ ነኝ? እነዚህ ሰዎች ፕሮፌሰር የሚያደርጉት ድምፅ ሰምቶ አይደለም። የፋይናንሱን አካሄድ ያዩትና እቺ ሀገር ከዚህ ዓመት በኋላ ዶላር የዚህን ያክል ብር ይሆናል ይልዋል። ሀፕን ያደረገ ሰዓት የእግዚአብሔር ሰው ትንቢት ተፈጽሟል አትለውም። ከነሱ ማይንድ ፕሮፌሲ ይፈለቀው። ማይንዳችሁ ትራንስፎርም በሆነ ቁጥር ፊውቸር የሚባሉ ኢቨንቶች ፕሮፌሲ አይሆኑም ለእናንተ። ምን ማለት እንደሆነ ልንገራችሁ። ካሊ ፕሮዶስ ሻካታይ ፕሮፌት የሆነ ሰው ጋር መጣችሁ ስለ 2016 ሆሊ ስፒሪት ምን ይላል ስትሉት ፕሮፌቲው ሲናገር ለእናንተ ምንድን ነው? ትንቢት ነው። ነገን አስመልክቶ ነው የተናገረው። ፕሮፌት ነው። እግዚአብሔር እዚህ ጋር ተቀምጦ 2016 ምንድን ነው የሚሆነው ብትለው እግዚአብሔር ቢነግርህ ትንቢት አይደለም፣ እውቀት ነው። 2016 ጋር ማይንድ ውስጥ ነው ያለው። ማይንድ ትራንስፎርም ሲሆን ካንተ ውስጥ ፕሮፌሲ አይደለም እውቀት ነው የሚወጣው። ከኔ ጋር ናችሁ? አይ ቲንክ ዛሬ ተለቀቀ የፕሮፌሲ ቪዲዮ ነበር። ፕሮፌት ኤንጀል አሜሪካ ውስጥ ያለ አንድ የአሜሪካ ውስጥ ያለ በአሜሪካ ታሪክ ውስጥ በአሜሪካ ባንኮች ታሪክ ውስጥ ሁለተኛ የሚባል ባንክ አለ። ከብሔራዊ ባንክ ቀጥሎ ሁለተኛ ባንክ። ቁጭ ብለን እያወራን እያለ አሁን አሜሪካ ውስጥ ያሉና ካናዳ ውስጥ ያሉ አብዛኞቹ ባንኮች ዝግ ይሆናሉ፣ ይሄ ዓመት እንደዚህ ነው ብሎ አወራኝ። ሆሊ ስፒሪት ነግሮት አይደለም ማይንዱ ነው አወራኝና ልክ እኔን አውርቶኝ እንደጨረሰ ለካ ጉባኤው ላይ ይሄንን ፕሮፌሲ ነግሯቸዋል። እውቀት ነው የነገራቸው፣ ለነሱ ግን ፕሮፌሲ ነው። ማይንዳችሁ ትራንስፎርም ሲሆን ፕሮፌሲ አይደለም የምትናገሩት፣ እውቀት ነው ከእናንተ ማይንድ ውስጥ የሚወጣው። እውቀት ነው ከእናንተ ማይንድ ውስጥ የሚወጣው። እውቀት ነው ከእናንተ ማይንድ የሆኑ ሰዎች ጋር ሲደርስ ግን ፕሮፌሲ ነው። የማይንድ ትራንስፎርሜሽን ያለው ደግሞ በፕሬየር ውስጥ ነው። ማይንድ ትራንስፎርም የሚደረገው በፕሬየር ውስጥ ነው። በፕሬየር ውስጥ ስትሆኑ የማያስፈልጉ ነገሮች በሙሉ ከማይንዳችሁ ውስጥ መውጣት ይጀምራሉ። ሪካታራ ባሻታ ሊባሳቴ ለዛ ነው። በደምብ ስሙኝ እናንተ፣ እኔ፣ ኤቭሪዋን ፕሬየር ውስጥ ፋይት የምናደርገው ከዲመን ጋር አይደለም፣ ብዙ ጊዜ ከኛ ማይንድ ጋር ነው። እመኑ፣ ትልቅ የምትለው የእግዚአብሔር ሰው ፋይት የሚያደርገው ከራሱ ማይንድ ጋር ነው። ቢኮዝ ሆሊ ስፒሪት የሱን ማይንድ ትራንስፎርም ማድረግ ስለሆነ ስራው፣ ትራንስፎርም በማድረግ ሂደት ውስጥ ከሱ ማይንድ ውስጥ መንቀል የሚፈልጋቸው አይዲያዎች ነው። የፈለጋን እንትን የሆነ ሰው እንኳን ቢሆን መንቀል የሚፈልጋቸው ሐሳቦችና አስተሳሰቦች አሉ። ፓሪኮቶስ ሳሊ ብራሃዲያኮስ ኮሊ ፕራዲያ ፕራዶስ የማይንድ ትራንስፎርሜሽን ኦልዌይስ ያለው በምን ውስጥ ነው? በፕሬየር ውስጥ ነው። ፕሬይ የሚያደርጉ ሰዎች አምሯቸው በሰው ሐሳብ አይደለም፣ የሆነ ትምህርት ቤት ባገኙት አይዲያ አይደለም፣ በመለኮታዊ ሐሳብና በመለኮታዊ ቶት እሳቤ መሞላት ስለሚጀምር የእነሱን ያክል አንተ ማሰብ አትችልም። እነሱ የሚነግሩ እውቀት በሙሉ ምድር ላይ የሌለ እውቀት ነው። እነሱ የሚነግሩ ዊዝደም በሙሉ እዚህ ምድር ላይ የሌለ ዊዝደም ነው። ቢኮዝ የፕሬየር ሰዎች መጀመሪያ ትራንስፎርም የሚሆነው የነሱ ማይንድ ነው። መጀመሪያ ከፊታቸው በላይ ከስፒሪታቸው በላይ ትራንስፎርም የሚሆነው ማይንዳቸው። ፕሬይ የምናደርገው ማይንዳችን ትራንስፎርም እንዲሆን ነው። ማይንዳችን ትራንስፎርም እንዲሆን ነው። ትናንት እንደ ድንገት አንድ ሰው ጋር እያወራሁ ነበርና እያወራኝ ፕሮፌቶች እንደዚህ ነው ብሎ አወራኝ። ከዛ ነገር ነገርኩት። ምድር ላይ አልኩት ያንድን ፕሮፌት ያክል ፈጣን አእምሮ ያለው ሰው የለም። ኤቭሪ ፕሮፌት ጋርና ፕሮፌት ነው ያልኩ። ኤቭሪ ፕሮፌት ጋር ስትመጣ ማይንዳቸው ሻርፕ ነው። ከኔ ጋር ናችሁ? ማይንዳቸው የሚያዩበት ቪው በሙሉ ሻርፕ ነው። ዮሴፍ ሂዝ ኤ ፕሮፌት።
ፕሮፌት ነው። ዮሴፍ ፕሮፌት ነው። ረሃብ እንደሚከሰት የገባው ሰዓት ኢኮኖሚክስ ባለሙያዎች አይደለም የመጡት። ዮሴፍ ነው ለፈርዖን መፍትሄውን የነገረው። ሰውየው ኢኮኖሚክስ አልተማረም። ሂዝ ኤ ፕሮፌት። ከኔ ጋር ናችሁ? አንድ ኢኮኖሚክስ የተማረ ሰው ማስተርስ ያለው የዚህን ሰውዬ ያክል ማሰብ አይችልም። የ7 ዓመትን ረሃብ ኢዚ ያደረገላቸው። የ7 ዓመትን ረሃብ ሄሎ፣ የ7 ዓመት ረሃብ። ዳዊት ጋር ስትመጡ ዳዊት ፕሮፌት፣ ሂዝ ኤ ፕሮፌት። ሰለሞን ጋር ስትመጡ ሂዝ ኤ ፕሮፌት። ምድራቸውን 40 እና 30 ዓመት ያሳረፉት። የሚያዩበት ቪውና መረዳታቸው የተለየ ነው። አንተ እንደምታስበው አይደለም። የነሱ ማይንድ ሻርፕ ነው። ቢኮዝ የፕሬየር ሰዎች ናቸው። ማይንዳቸው ኦልዌይስ ትራንስፎርሜሽን ላይ ያለ ማይንድ ነው ያላቸው። ሁል ጊዜ በእድገትና በለውጥ ላይ ያለ ማይንድ ነው ያላቸው። በእድገትና በለውጥ ላይ ያለ ማይንድ ነው ያላቸው። በእድገትና በለውጥ ላይ ያለ ማይንድ ነው ያላቸው። በእድገትና በምን ላይ? በለውጥ ላይ ያለ ማይንድ ነው ያላቸው። ካሊብሮዶስ ሳካታይ ጄሌብሬዲያ ፕራዶስ ሳካታ ራፓቶስ ሳሊክራዲያኮስ ጄሌፕሬቲያ ክራዶስ ሳካቴ ጄሌብሬዲያ ክራዶስ ሳሊፕራዲያኮስ። ሶ ፕሬየር ያለበት ስፍራ ላይ በሙሉ የማይንድ ምን አለ? ትራንስፎርሜሽን አለ። በጣም የሚጸልዩ ሰዎች ማይንዳቸው ቬሪ ሻርፕ ነው። ቬሪ ነው ምልህ፣ እጅግ በጣም ሻርፕ ነው። ሻርፕ ስልህ ማይንድ አእምሯቸው እጅግ በጣም የተሳለ ነው። አእምሯቸው እጅግ በጣም ነው ምልህ፣ እጅግ በጣም ሻርፕ ነው። ነገሮችን የሚያዩበት ቪው የተለየ ነው። ፓስተር ክሪስ የሚባል ሰው ታውቃላችሁ? ፓስተር ክሪስ እጅግ በጣም የፕሬየር ሰው ነው። 600 ባንኮች አሉት። ንዋን ግን አያውቅም። 600 ባንኮች አሉት። ኢትዮጵያ ውስጥ ያሉ ባንኮች አንዳንዶቹ 100 ብራንች እንኳን የላቸውም። ኤቭሪ ታይም ጭቅጭቅ አለ እነሱ ቢሮ ውስጥ። 100 ባንክ ማስተዳደር ከብዷቸው 100 ቅርንጫፍ ነው የምልህ፣ 100 ቅርንጫፍ ማስተዳደር ከብዷቸው ሲል ኤቭሪ ታይም ሰውየው ያን የሚያክል ቸርች አለው። ዓለም ዙሪያ ኢን ሚሊየንስ እና ሚሊየንስ የሚቆጠሩ ፎሎወሮችና የቸርች አቴንዳንስ አለው። ራፕሶዲ መጽሐፍ ይጽፋል። ኤቭሪቲንግ ያደርጋል። 600 ባንኮች ዋና ስራ አስኪያጅ ነው። ሌጎስ ከተማ ውስጥ ዋና ከተማ ውስጥ ብቻ 600 ሰውየው 600 ባንክ ማስተዳደር የሚችልበት ካፓሲቲ ከማኔጅመንት ትምህርት ቤት አይደለም ያመጣው። ፕሬየር ማይንድን ሻርፕ ያደርገዋል። ፕሬየር ማይንድን ትራንስፎርም ያደርገዋል። ቲቢ ጆሹዋ የሚባል አንድ በጣም ማከብረው እግዚአብሔር ሰው አለ። ቲቢ ጆሹዋ የ6ኛ ክፍል ሰርተፊኬት ነው ያለው። ከ6 እና ከ7 በላይ የሚቆጠሩ ፕሬዝዳንቶችን ያማክራል። የ6ኛ ክፍል ሰርተፊኬት ኑሮ ፕሬዝዳንት ምን ብለን የምታማክረው? ከኔ ጋር ናችሁ? የ6ኛ ክፍል ሰርተፊኬት ነው ያለ። የ6ኛ ክፍል የ7ኛ ክፍል ሰርተፊኬት ያለውን ሰው ማማከር አችልም። ከኔ ጋር ናችሁ? የ7ኛ ክፍል ሰርተፊኬት ያለውን ሰው ማማከር አችልም። ሂ ኢዝ ኤ ማን ኦፍ ፕሬየር። የሆነ ትምህርት ቤት ውስጥ የማታገኘውን ማይንድ ከፕሬየር የተነሳ እሱ አግኝቶታል። ኦልዌይስ ማይንዱ ትራንስፎርሜሽን ላይ ነው። ኦልዌይስ ማይንዱ ምን ላይ ነው? እሱ ለውጥ ላይ ነው። ኦልዌይስ ሆሊ ስፒሪት የፕሬየር ላይፍ ሲኖራችሁ ማይንዳችሁን ነው የሚቀይረው። ማይንዳችሁን ነው የሚለውጠው። ነገሮችን የምታዩበት ቪው ይቀየራል። ሃሎ፣ ለነገሮች ያላችሁ መረዳትና ለነገሮች ያላችሁ ምልከታ ቶታሊ ይቀየራል። እናንተ ነገሮችን በምታዩበት መንገድ ኖ ዋን አያይም። ኖ ዋን ነው የምላችሁ። ሰምታይምስ ባይብል ውስጥ ያሉ ሰዎች ይገረማሉ። ሙሴ 40 ቀን ተራ ላይ ወጥቶ ጸልዮ መጥቶ 600 ሺህ ህዝብ አንድ ሰው አድርጎ ይመራል። 600 ሺህ ህዝብ። ሚዲያ የለም ስፍራው ላይ። ከኔ ጋር ናችሁ? ሚዲያ የለም፣ የመከላከያ ሰራዊት የለውም፣ ኤኒቲንግ የለውም። 600 ሺህ ህዝብ ሰውየው ይመራል። ይሄንን ያመራር ዊዝደም ከየት ያመጣው ይመስላል? ዳንኤል የሚባል ሰው ታውቃላችሁ? ባይብል ውስጥ ሂ ኢዝ ኤ ማን ኦፍ ፕሬየር። በቀን 3 ጊዜ ይጸልያል ይላል ባይብል። በደምብ ስሙኝ። እዚህ ክፍለ ከተማ ያለው የክፍለ ከተማው ኃላፊ ወይም እዚህኛው ቀበሌ ጋር ያለው ሰው እንዴት ሲረበሽ እንደሚውል እስኪ ሂዱና የሱ ቢሮ ውስጥ ገብታችሁት። አንድ ቀበሌ ማስተዳደር ከባድ ነው። ዳንኤል 120 ሀገር ያስተዳድራል። ከፋርስ ተነስቶ ኢትዮጵያ ድረስ ያስተዳድራል። ኢትዮጵያ ሲል እቺንም ኢትዮጵያ ሊሆን ይችላል፣ ደሆል አፍሪካንም ሊሆን ይችላል። ሰውየው 120 ሀገር ያስተዳድራል።
ምን ማለት መሰላችሁ? አፍሪካ 55 ሀገር ነው አይ ቲንክ ያላት አይደለ? 55 ወር 56 ሀገር ነው ያላት። ዩሮፕ የአፍሪካን ግማሽ ነው የሚኖራት። ሰማችሁ? አውስትራሊያን ጨምሯት፣ ደቡብ አሜሪካን ጨምሯት። ሰውየው ቢያንስ በትንሹ 4 አህጉር ያስተዳድራል። 4 አህጉር የሚያስተዳድረው ፕሌን ባልነበረበት ዘመን ነው። ሚዲያ ባልነበረበት ዘመን። ዳንኤል ኢትዮጵያ ውስጥ ምን ተከስቷል ስትል ይነግራል። ዳንኤል አሜሪካ ምን ተከስቷል ስትል ይነግራል። ዳንኤል ግብጽ ምን ተከስቷል ስትል ይነግራል። የ120 ሀገር ሪፖርት በቀን 3 ሰዓት እየጸለየ ሰውየው ያቀርባል። ሰውየው ላይ ምንም አይነት ሰበብ አላገኙበትም ነው የሚለው። የዚህ ቀበሌ ኃላፊ ላይ ብዙ ሰበብ እናገኛለን። 120 ሀገር የሚያስተዳድር ሰው ላይ 120 ሀገር የሚያስተዳድር ሰው ላይ እንዴት ሰበብ ይጠፋል? ማይንዱ ሻርፕ ነው። በፕሬየር ውስጥ ሆሊ ስፒሪት ትልቁ የሚሰራው ስራ ማይንዳችሁን ትራንስፎርም ያደርገዋል። ሄሎ፣ እስኪ እጆቻችሁን ግንባሮቻችሁ ላይ አድርጉ። መንፈስ ቅዱስ በሉስ። ያንተን መገኘት ያንተን ህልውና ያንተን ክብር የሚጋፋ ሐሳብን በሙሉ ጀኔ ብዬ ያስኩትን ሐሳብ በሙሉ አሁን ለመጣል ዝግጁ ነኝ። ከኔ ህይወት ላይ ለመንቀል ዝግጁ ነኝ። ከኔ ህይወት ላይ ለማባረር ዝግጁ ነኝ። ከዚህ ሰዓት ጀምሮ ከኔ ህይወት ላይ አባረው። ተናገሩ። አባሩት። ከኔ ህይወት ላይ አስወግደው በሉት። ከኔ ህይወት ላይ አስወግደው። ክብር ለኢየሱስ ይሁን። በደንብ ስሙን። ዲፕሬሽን ውስጥ ስትገቡ ሰይጣን መጥቶ ላይፋችሁ ላይ የሚፈልግ የለም፣ ኖዋን አይወድህም፣ ለማንም ሰው አትሆንም፣ ሱሳይድ አድርግ ብሎ ሲመክርህ እመነኝ 2 ደቂቃ ፕሬ አድርግ። ለራሴ ያለ አመለካከት ይቀየራል። ሰው አይፈልገኝም ምናምን የሚል አይደለም። ሰዎች ያለ እኔ መኖር አይችልም የሚል ማይንድ እንኳን ይገጠምልሃል። ለሰዎች አስፈልጋለሁ፣ ለሰዎች እዚህ ምድር ላይ ያሉት መፍትሄ ለመሆን ነው የሚል ማይንድን ላይ ያለ አይዲያዎች በሙሉ ፍሮም ሆሊ ስፒሪት የሆኑ ማይንድህን መቆጣጠር ይጀምራሉ። ከኔ ጋር ናችሁ? ማይንዳችሁ በኃይል እጅግ በጣም በኃይል ሻርፕ መሆን ይጀምራል። የእናንተ አእምሮ ሻርፕ መሆን ይጀምራል። በኃይል ሻርፕ መሆን ይጀምራል። የፕሬየር ሰዎች ማይንዳቸው እመኑኝ በጣም ፕሮስፐር ማድረግ ከፈለክ የፕሬየር ሰው ነው መሆን ያለብህ። ነገርኳችሁ። 600 ባንክ የ600 ባንክ ፕሬዚዳንት መሆን። ሄዱና የአንድ ባንክ ፕሬዚዳንት የሆነ ሰው ጋር ሂዱ። ምን ያክል ቱማች ቢዚ እንደሆነ፣ ምን ያክል ማይንዱ ስትረስ እንዳለበት፣ ረፍት እንደሌለው፣ ሻይ የሚጠጣበት ታይም እንደሌለ ይነግራቸዋል። ሰውየው 600 ቸርች እያስተዳደረ በሳምንት 2 ቀን ላይቭ ይገባል። እሁድ ቀን ቸርች ያገለግላል፣ ፕሪች ያደርጋል። ቤቱ ገብቶ ፕሬይ ያደርጋል። ፓስተሮች ጋር ሚቲንግ አለው፣ ኤቭሪቲንግ አለው። 600 ቸርች ፕሬዚዳንት አይመስልህም? ከኔ ጋር ናቸው? የ600 ቸርች ፕሬዚዳንት አይመስልህም? ማይንዱ በኃይል ትራንስፎርም አድርጓል። በደም ስሙን። ፕሬይ የሚያደርጉ ሰዎች ማይንዳቸው ከምንም ነገር በላይ በኃይል ሻርፕ ነው የሚሆነው። ያ ሻርፕነት ለመንፈሳዊ ነገር ብቻ ይጠቅማቸዋል አላልኳችሁም? ያ ሻርፕነት ለመሪነት ይጠቅማቸዋል። ያ ሻርፕነት ለቢዝነሳችሁ ይጠቅማቸዋል። ያ ሻርፕነት ለዊዝደም ይጠቅማቸዋል። እግዚአብሔር የሰለሞንን አእምሮ ሲባርከው የእግዚአብሔር ቤትን ከሰራ በኋላ ድንገት ሆሊ ስፒሪት ናይት ሲመጣ እግዚአብሔር በሌሊት መጥቶ ጥበብ ማስተዋልና ባለጠግነት ሰጥቻለሁ ሲለው ድንገት መጥቶ አይደለም የሰጠው። ዴይ ታይም ላይ መቅደስ ውስጥ ነበር። ዴይ ታይም ላይ ፕሬየር ላይ ነበር። ፕሬየር ላይ መጥቶ ህዝቡን ማመራበት ዊዝደም ስጠኝ ነው ያለው። በደንብ ስሙኝ ሰዎች። ህዝብ ለመምራት ዊዝደም ለማግኘት ሊደርሺፕ የሚል አንድ እንትን አላቸው።
የትምህርት ብራንች አላቸው። ፖለቲካል ሳይንስ የሚል የትምህርት ብራንች አለ። ብዙ የትምህርት ብራንቾች አሏቸው። ምን ለማድረግ? ህዝብ ለመምራት። ሰውየው ፕሬ ብቻ ነው ያደረገው። የጥቂት ደቂቃ ፕሬየር 40 ዓመት ህዝብ የሚያሳርፍበት ዊዝደም ነው ያገኘው። በዛሽ ፕሬየር ውስጥ 40 ዓመት የመሳሪያ ድምፅ የማይሰማበትን ዊዝደም ነው ያገኘው። በዛሽ ጥቂት ፕሬየር ውስጥ ማይንዳችሁ ትራንስፎርም እንዲያረግ ከፈለጋችሁ መማር ጥሩ ነው። መማር እናበረታታለሁ። ከዛ በላይ ፕሬ አድርጉ። ማይንዳችሁ ቶታሊ ትራንስፎርም ማድረግ ይጀምራል። በጣም ብዙ የምትቀኑባቸው የእግዚአብሔር ሰዎች ከእናንተ የበለጠ የትምህርት ሰርተፊኬት የላቸው። ከጥቂቶቹ በስተቀር ከእናንተ የበለጠ የትምህርት ሰርተፊኬት የላቸው። ማይንዳቸው ትራንስፎርም የሆነው ስሩ ፕሬየር ነው። ማይንዳቸው ትራንስፎርም የሆነው ስሩ ፕሬየር ነው። ማይንዳቸው ትራንስፎርም የሆነው ስሩ ፕሬየር ነው። ፕሬየር ያንን ሰው ማይንድ ትራንስፎርም የማድረግ አቅም አለው። አይ ቲንክ ይብቃል። ሁለተኛ ፕሬየር የሚያደርግላችሁ ነገር ልንገራችሁ። ጄሌብሬዲያ ብራዶስ ሳካታይ ካሊክራዲያ ኮሳቴ ራባሃቶስ ሳሊፕራዲያ ኮሳቴ ጄሌፕሬዲያ ክሮኦዶስ ሳሊፕራዲያኮስ። ሁለተኛ መንፈሳዊ ዓለም ውስጥ ነፍስ የመንፈስ በር ነው። ነፍሳችሁ ውስጥ ያለው ነገር በሙሉ ነው በስፒሪታችሁ ውስጥ በኃይል የሚገለጠው። ምን ማለት ልንገራችሁ። ነፍሳችሁ ዳግም ከመወለዱ በፊት እናንተ አእምሮ ውስጥ ዳግም የመወለድ ዕውቀት ነው የገባው። ጌታ ኢየሱስን ብትቀበል የዘላለም ሕይወት ታገኛለህ የሚለውን ነገር አእምሮ ከተስማማው በኋላ ነው ንስሐ ገብተህ መንፈስ ዳግም የተወለደው። ወደ የዘላለም ሕይወት ወደ መንፈስ ከመምጣቱ በፊት መጀመሪያ አግሪ ያደረገው ማይንድ ነው። ሌሎች ነፍሳቸው አግሪ ስላላደረገች ነው የዘላለም ሕይወት ያልተቀበሉት። ስለዚህ ኢየሱስ ስትነግራቸው እናቱስ ይሉሃል። እናቱስ ያስባላቸው ማይንዳቸውን ስፒሪት አይደለም። አንተ ግን ማይንድ አክሴፕት ስላደረገ ስፒሪትህ ምን አለ? ቦርን አጌን አደረገ። ማይንዳችሁ ትራንስፎርም ማድረግ ሲጀምር ስፒሪታችሁ ሬለሞችን መለማመድ ይጀምራል። ፍሮም ከዚህኛው ግሎሪ ወደዚህኛው ግሎሪ ውስጥ መግባት ይጀምራል። ከዚህኛው ግሎሪ ወደሚቀጥለው ዳይሜንሽን ውስጥ መግባት ይጀምራል። ቢኮዝ ናው ማይንዳችሁ ትራንስፎርም ማድረግ ጀምሯል። ፕራካታ ሳሊ ብራሃዲያኮስ ምን ማለት መሰላችሁ? ምን ማለት መሰላችሁ? ፒኤችዲ የተማረን ሰው ኤሌመንታሪ ትምህርት ቤት አካባቢ አትፈልጉትም። ለምን ደሞ አትፈልጉት? የሱ ዕውቀት እንዲገኝ የማይፈቅድለት ስፍራ አለ። ያንን ስፍራ የማይፈቅድለት ምኑ ነው? ዕውቀቱ ነው። ሳምታይምስ አንድ ሰው ፒኤችዲ ይዞ ስራ ቢያጣ ምንድነው የምትለው? ሌሎች እኮ በዲፕሎማ እያገኙ ነው የምትለው። ከኔ ጋር ናችሁ? ቢኮዝ የሱ ዕውቀትና ወረቀት ይከፍትለታል ብለህ የምታስበው የሥራ በር አለ። ከኔ ጋር ናችሁ? ያንን የሥራ በር ይከፍትለታል ብለህ ያሰብከው ምንድን ነው? የሱ ዕውቀት ነው። ልክ እንደዛ ሁሉ ኢትዮጵያ ውስጥ አንድ ሰው ዲፕሎማት ቢሆን መጀመሪያ የምትጠይቀው ፖለቲካ አመለካከቱን አይደለም፣ ዕውቀቱን ነው የምትጠይቀው። ምንድን የተማረው ነው የምትለው። ልክ ነኝ አይደል? ፖለቲከኞች እናንተ ላይፍ ጋር ሲመጡ፣ ፖለቲከኞች ወንበር ሲቆጣጠሩ መጀመሪያ የፖለቲካ ጽንሰ ሐሳብ አይደለም የሚነግሩ፣ የትምህርት ደረጃቸውን ነው የሚነግሩ። ከኔ ጋር ናችሁ? አፍሪካ ውስጥ አንድን ሰው ከስልጣን ለማስወገድ ጥይት ተታኩሰው ብዙ ነገር አድርገው ስልጣን ከተቆጣጠሩ በኋላ አመት ሳይሞላቸው ፕሬዝዳንቱ ኔሙ ተቀይሮ የፕሮፌሰር ስም ከፊቱ ይገባለታል። መቼ እንደተማረ አታውቅም። ዋይ ለምን ይመስልሃል ፕሮፌሰር እንትና ተብሎ ፕሬዝዳንት የሚጠራው? ፕሮፌሰር መሆን የሚከፍተው በር አለ ተብሎ ስለሚታሰብ ሰርተፊኬት ይዘጋጅለታል ሰውየው። ቢኮዝ የስምንተኛ ክፍል ተማሪ ነው ከተባልክ ማመስ ትጀምራለህ። በስምንተኛ ሰርተፊኬት ማን አይመራኝም፣ የስምንተኛ ክፍል ጭንቅላት ይዞ እኔን አይመራኝም ትላለህ። ምሁራኖች መንቀሳቀስ ይጀምራሉ። ለዚህ ሰውዬ ዲግሪ እንኳን አታዘጋጅለትም፣ ፕሮፌሰር ነው የምታዘጋጅለት። ጄሌብሬዲያ ብራዶስ ሳካቴ ካሊ ፕሮቶሳሊ ፕራሃዲያኮስ ራፓሳሊ ፕራዲያኮሳቴ ፕራካታሳሊ ፕራሃዲያኮስ ጄሌፕሬዲያ ፕራዶስ ሳካቴ ራባሃቶሳሊ
ቶታሊ ይቀየራል። እዛ ስፍራ ውስጥ መቆየት አትችልም። ዛሬ እናንተ ዓለም ሲቀየር ያለው የእናንተ ዓለም በኃይል ሲቀየር ያለው እስኪ ተቀየረ በሉ። ሪፖሳሊ ፕራዲያኮስ ጥቂት ደቂቃዎች ልስጣችሁ፣ መጸለይ ጀምሩ።